እንዴት ናችሁ የኔ ወዶች? ብሩኬ እዚህ ጋር የሁለት ሰው ህይወት እንዳበላሽ ነው አሁን እየተሰማኝ ያለው። እንግዲህ እዩ እንደምታዩት ሆዷን እየገፋች እንግዲህ በሙዚቃ መታለች። እኔ በአጠቃላይ የሩስን እንድዘቀዝቋት አልፈልግም። ምክንያቱም ሴት እስከሆንን ድረስ ነገ ምን እንደሚያጋጥመን አናውቅም። እዚህ ጋር ጥፋቱ የብሩኬም የእዩም ስህተት ቢኖርበትም ግን ብሩክ እዚህ ጋር የሁለት ሰው ህይወት ነው ያበላሸ ብዬ ማስበው። የእውነት እዩ ከብሩክ ከሆነ ያረገዘችው ማለት ነው። እንግዲህ እንደምታዩት ሆዷ ገፍቷል። መቼም ጨርቅ ካልሆነ የሰው ልጅ ቦርጭ እንደዚህ ይሆናል ብዬ አላስብም። እና እውነትች ልጅ እርጉዝ ናት ማለት ነው። እና እኔ በጣም ነው ያሳዝነች፣ የምር ነው የምላችሁ። ምክንያቱም ሴት ሆናችሁ የሆነ ሰው ይሆነኛል ብላችሁ በሆነ ነገር አታሏችሁ አስባችሁታል። የምትወዱትን ሰው ወይ አገኛለሁ ብላችሁ እንደዛ አይነት ስህተት ውስጥ ስትገቡና እንደ ሴት እኔ እየሩስን አልሰድባትም፣ ግን ስህተት አለባት፣ መጠንቀቅ ነበረባት። ከሌላ ሴት ጋር እያለ አብሬሽ ይሆናለሁ ቢላት እንኳን ማመን የለባትም ነበር። ምንም ቢሆን የልጅነት ጓደኛዋ ነው፣ ግን ማመን የለባትም ነበር። ቢሆንም የእውነት ብሩኬ አሁን ላይ ማለት ነው ሊያምን እያለ ነው። እንደውም እሱ ማለት ነው ማድረጉን በቃ አምኗል። በአጠቃላይ ግን የሆነ ነገር አድርጋኝ ይሆናል የሚል ሰበብ ማምጣት እየፈለገ ነው። እሺ ከተገናኛችሁ በኋላ የሆነ ነገር ቀብታ ነው እንበል። መጀመሪያ ልታገኛት ለምን ሄድክ? ያኔም ቀብታ ነው ሄድከው? ኧረ በስመ አብ! በጣም ነው የሚገርመው የምር። እች ልጅ የእውነትም እርጉዝ ናት። ወይኔ ፈጣሪ፣ ወይኔ ፈጣሪ! አሳዘነችኝ ግን እናንተ። እና ሀይሚዬ የኔ ውድ ብቻ አንቺ ደህና ሆይ፣ ሌላ ሁሉ ትርፍ ነውና ወንድ ቤድ ወንድ ነው የሚመጣ። ገብቶሻል አይደለ? ስለዚህ ልጅቷ ታርግዝ። ሰው ብሩኬ በቃ እንትን ብለ ከሆነ እመንና ማለት ነው። ከዛ ደግሞ ልጁ እስከሚወለድ ንገሪኝ ይላል እንዴ? በራስ እርግጠኛ ከሆንክ እኮ እሷን ሁሉ መጠየቅ አያስፈልግም። በቃ የኔ አይደለም በዲኤንኤ ያረጋግጣለሁ መጨረሻ ላይ ብለ መገገም ነው። ግን አሁን ብሩኬ ማለት ነው እሱ አብሮ እንደተኛ ሊያምን ትንሽ ነው የቀረው። የሆነ ነገር አስነክታኝ ይሆናል ምናምን የሚል ነገር ነው እያመጣ ያለውና ዝም ብለ ብታምን ይሻላል። ልጅቷ እርጉዝ ናት። መቼም ከሌላ ሰው አርግዛ እኔ ከሱ ነው ስላለች ብዬ አላስብም። እንግዲህ ተሳስተሃል፣ ተሳስቻለሁ ይቅርታ ብትል ይሻላል ከዚህ ሁሉ ነገርና በጣም ነው የሚያሳዝነው። እና እንደ ሴት ሆናችሁ እንዳዘቀዝቋት እቺ ልጅ የምር በቃ ሴት እስከሆንን ድረስ እንደዛ አይነት ነገር በህይወታችን ያጋጥመናል። እኔ እንደውም ውሸቷን መስሎኝ ነው። እውነት ካላት የእውነት አስረግዟት ከሆነ ልጅቷ ትክክል ናት። ምክንያቱም ሀይሚ እውነቷን ማወቅ አለባት። እንደውም ለሀይሚ ጠቅሟታል። ገባችሁ? የብሩኬ ሌላኛው ገጽታ ነው የመጣው። ከማንም ካንቺ ውጭ ወደ ውጭ እያለ ከዛ ሌላ ሴት ጋር ሄዶ ይተኛል። ከሀይሚ ጋር ሆኖ ማለት ነው። አስባችሁታል? ስለዚህ እቺ ልጅ መምጣቷ ለሀይሚ ጥሩ ነው እንጂ ጥቅም እንጂ ጉዳት የለውም። የእውነት ካረገዘች ከሱ ከሆነ እሱ ከሀይሚ ተደብቆ ከእሷ ጋር እየሄደ የሚያገኛት ከሆነ ሁሌ ብሩኬም ጠፋት አለበት። ሰው ለሀይሚ ጥሩ ነገር ነው። ብቻ ሁለታችሁም ሰላም ነገር ጥሩ ነገር እንዲገጥማቸው ነው የምመኘው። ብሩኬም ልጅ ከሆነ ታሳድጋለ። ውድ ሳይሆን ተገደበ አፍንጫ ነው የምታሳድገው። የሰው አስረግዞ ላሽ ማለት የለም። ምክንያቱም ለሴት ልጅ ክብር አለኝ ከሚል ሰው እንደዚ አይነት ክደት አንጠብቅም ነበረ። ሶ ሀይሚንም ነገ እንደዚ አይነት ነገር ማድረጉ አይቀርም። የእውነት እንደዛ አድርጎ ሸምጥጦ ከሆነ ማለት ነው። እና ሀይሚ ደግሞ ይሻላታል። እንግዲህ እሱም እግዚአብሔር ይመስገን ብሎ ስቶሪ ላይ አድርጓል። እሱ ያለው ይሆናል ብሎ ሶ ሀይሚ ደህና ናት ማለት ነው። እግዚአብሔር ይመስገን ብሎ ስቶሪ ካደረገ በቃ ነቅታለች ማለት ነው በአጠቃላይ። ና ሀይሚ የታመመችው የእውነት ነው። እኔ ድራማ ሁሉ እየመሰለኝ ነበር፣ ግን የእውነት ሆስፒታል እንደገባች የሚያስታውቁ ብዙ ነገሮች አሉ። ብቻ እግዚአብሔር ከአንቺ ጋር ይሁን ቅመሜ። እንደሚሻለች ደግሞ ተስፋ አደርጋለሁ። ሰላም የኔ ወዶች፣ የኔ ማሮች፣ የኔ ፍቅሮች እንዴት ናችሁ? ደህና ናችሁ? አለው እግዚአብሔር ይመስገን ካሉ ሰላም ሁሉ መልካም አሸዊና ነው። እናንተ ጋርም ሰላም እንደሆነ ባለሙሉ ተስፋ ነኝ። በአዲስ ነገር ከቸች ብለናል። ብዙ ደስ የማይል ነገር ቢኖርም ግን ያው እንግዲህ አስተያየት ከመስጠት ወደ ኋላ አንልም። እንግዲህ የና ሀይሚና የነ ብሩክ ነገር እየጠበቅነው ሳይሆን ያልጠበቅነው ነው የሆነ። ብሩኬንም በቃ ያልጠበቅነው ቦታ ነው ያገኘነው። ሀይሚም እንደዚህ ትሆናለች ብለን አልጠበቅንም። ምክንያቱም በደስታ በፍቅር እየኖሩ ብሩክ ለሀይሚ ያደረገላት ነገር ደስ እያለን ቀለበት ሳስርላት በቃ ሊጋቡ ነው እያለን በጣም ብዙ ነገር እያየን ነበረ። ሀይሚን በጣም ደስ እያላት ነበረ። ምክንያቱም ከዛ በፊት ብዙ ሰዎች አንቺን ለስራ ነው የሚፈልግሽ ምናምን ስለሚሏት ያ ነገር እውነት እንዳልሆነ ተረድታለች። ቀለበት ሳያስረላት አንድ ቤት ሲኖሩ ምናምን እና ከዛ ከእሷ ተደብቆ የሄደ እሱ እንደዛ ነገር ካደረገ በጣም እኔ እንጃ በጣም ነው የወረደብኝ ብሩኬ ማለት ነው። የእውነት እንደዚህ አድርጎ ከሆነ
ልጅቷ እርጉዝ ናት አይደል? እንደዚህ ሆዷ ገፍቶ መቼም ጨርቅ ጠቅጥቃ ነው ብዬ አላስብም። ጨርቅ ካልሆነ እርግዝና ነው እንግዲህ። ሆዷ እንደምታዩት በጣም አስታውቋል፣ እየገፋ ነው ማለት ነው። እና እኔ ብሩክ አሁን ማለት ነው በቃ መንና ማለት ነው የኔ ነው ብለህ ይቅርታ ጠይቅ። ሌላ ምንም አማራጭ የለም። ያንተ ከሆነ እንደዚህ ወደዛ ወደዚህ ማለት የኔ አይደለም። የሆነ ነገር አጠጥታኝ ነው አይሆንም። እንደዛ የሚባል ነገር የለም አባቴ። እንዴ ምነው አንተ በጣም እንተላልክ። የሆነ ነገር አጠጥታኝ ነው ብሎ ካለ እኔ በጣም ነው የሚደብረው። እንደውም አምኖ ይቅርታ ቢጠይቅ ይሻላል። የማይመስል ነገር አሁንም ውሸት ይደብራል። አንዴ ዋሻ አይደል ካላስ በቃ ዋሽቻለሁ። እኔ ሶሻል ሚዲያ ሰው ነኝ፣ ሰው እንዳይጠላይ ብዬ ምናምን ወይ ሀይሚን ላለማጣት ብለህ የሆነ ብታስተባብለን ይሻላል እንጂ የሆነ ነገር አጠጥታኝ፣ ኧረ እባክህ አጠጥታ ከዛ እስከሚነሳ ምናምን እንዴ እንትኑ ሲነሳ ማታቅም ከዛ ስትተኙ ይቺ ቲክቶክ ላይ ያለችው ልጅ መጣችብኝ። ምንም ነገር ስናደርግ እንቅልፌን ተኝቼ ነበር ያለችው ልጅ ማለት ነው። እና አንተም እንደዛ ልትልም ባልሆነ ብቻ እንዴ አይባልም፣ የምር አይባልም። ራስ አስበበት ነው ያገኛት ምናምን ሶ ይቅርታ ጠይቀህ ከሀይሚ ጋር መቀጠል ትችላለህ። ሀይሚ እንግዲህ ተሳስተሃል፣ ይቅርታ ካልካት ትቀበላለች ብዬ ነው የማስበው። ምክንያቱም ያው ስለምትወድ ስለምታከብር ከአንተ ጋር መኖር ስለምትፈልግ፣ ግን እምነት ይኖራታል ብዬ አላስብም። ለምን አታምኑኝም ብለ ባለፈው እንደረቅ ብለ ነበረ። አይ ሰው አይታመንም። ሀይሚ አንተን ሙሉ ለሙሉ አለማመኗ ጠቅሟታል ብዬ ነው የማስበው። ና ያው ከሀይሚ ጋር ምንም ነገር የለም፣ ስራቸውን የሰሩት ሶ ከዚህ በኋላም እንደዚህ አይነት ውሸት መድገም የለብም። እሷ አላምንም ብትል ራሱ ትክክል ናት። ምክንያቱም እያመነችህ እንዳታምናት የሚያደርግ ነገር ተፈጥሯል። ና የእውነት ካረገዘች ሀይሚ እንግዲህ ራሷን እስከ መሳት ያደረሳት ምን ያክል ለብሩኬ ቦታ ቢኖራት ምን ያክል ብትወደው ነው። አንዳንዴ ማለት ነው የገነባችሁት ነገር እንዳለ በደቂቃ ሲናድባችሁ በቃ ሁሉ ነገር ጭልምልም ነው የሚልባችሁ። በቃ ያሰባችሁት ወደፊት አብሮ ይኖራሉ፣ የትዳር አጋሪ ይሆናል፣ እንደዚህ እናደርጋለን ብላችሁ ያሰባችሁ ሰው ነገር ግን ጀርባው ሌላ ፊቱ ሌላ ሁለት አይነት ሰው ሆኖ ስታገኙት ከዚህ በላይ ራስን የሚያስት ነገር የለም። መሸወድ ማለት ነው። መሸወድ፣ መጭበርበር፣ መዋሸት የምታምኑት ሰው ሲሸውዳችሁ፣ የምታምኑት ሰው ሲያጭበረብራችሁ ምናምን ኢማጂን በጣም ከባድ ነው። እና ለጊዜው በጣም ሊከብዳት ይችላል። ሀይሚ ግን እውነት ከሆነ ይለመዳል። ማይለመድ ነገር የለም። ማንም ሰው የሆነን ሰው ተደግፎ መኖር የለበትም። ሁሉም ሰው ራሱን ችሎ መቆም ይችላል። መስራት ትችላለች፣ ብዙ ነገር ማድረግ ትችላለች። እና ሀይሚ እኔ በተአምር ነበረ እነሱ እንዲለያዩም አልፈልግም። እንደዚህ አይነት ከብሩኬም የሆነ መጥፎ ስራ ማየት አልፈልግም ነበረ። በቃ ከዩቲዩበሮች እንዲሁም እንደ ብሩክ እስካሁን ጨዋ ሰው የለም። ሶሻል ሚዲያ ላይ መጥፎ ነገር ምንም ነገር አያደርግም። አይሳሳም፣ አይጋጋጥ፣ ከብዙ ሴት ጋር አይመጣ። በቃ ከሀይሚ ጋር ነበረ ሁሉ የሚሰሩት እና በጣም ምንወዳችሁም ለዛ ነው። በቃ ስተረብላችሁ ለእኛ የሚመጥን ስራ የሚያዝናና የማይደብር ስራ ስለምታመጡልን የምንወዳችሁ እንጂ እንደና አብርሽ አንዴ ከሌላ ሴት ጋር አንዴ ከሌላ ወንድ ጋር አንዴ እየተሳሳማችሁ አንዴ እየተደባደባችሁ ብትመጡ አናያችሁም ነበረ። ስለዚህ ጭራሽ ነው ያልጠበቅኩት ነገር የሆነ ድራማ ነው ለማለትም ግራ ይገባል። ድራማ ነው እንዳንል እውነት የሚመስል ነገር አለው። እውነት ነው እንዳንል ደግሞ በቃ እኔ ብሩኬን በዚህ አንጠብቀውም። በቃ ያልጠብቅነው ቦታ አገኘ ነው። ምን ለማለት እንደሚቻል ራሱ በጣም ከባድ ነውና እንግዲህ ሀይሚዬም ፈጣሪ ማሪሽ የኔ ውድ ነገር የኔ ቆንጆ ይሻላታል ብዬ ተስፋ አድርጋለሁ። እና ደግሞ አንዳንድ የአካባቢያቸው አብራችኋቸው ያላችሁ ዩቲዩበሮች ክው የሚያደርግ ቪዲዮ አትስሩ ባካቸው፣ አታስደንግጡን። እኛ በጣም ነው የምንወዳቸው ምናከብራቸው። በተለይ ሀይሚዬን ቅመሟን በጣም እንደምንወዳት ታውቃላችሁ። ሰው እንደዚህ የሚያስደነግጥ ቪዲዮ አትስሩ። ገና እናንተ ቪው እናገኛለን ብላችሁ የሆነ ማርት አታማርቱባችሁ ልላችሁ እፈልጋለሁ። ከዛ ውጭ ግን ሀይሚዬ ፈጣሪ ማረሽ የኔ ውድ፣ ሁሉ ነገር ያልፋል። ማንም ሰው ያለ ማንም ሰው መኖር ይችላል። ወንድ ቤድ ወንድ ይተካል። በዚህ ልክ ራስሽን መጉዳት የለብሽም የኔ ቅመም የኔ ቆንጆ። ምክንያቱም በቃ ላንቺ ያለው የትም አይደብሽም። ሲጀምር ደግሞ ፈጣሪ የሚወስደው የሆነን ሰው አምጥቶ ከጎናችሁ አድርጎ ሲነሳችሁ ሌላ የተሻለ ሰው ሊሰጣችሁ እንደሆነ ማሰብ አለባችሁ። እና ኢየሩስ ደግሞ የእውነት አርግዘሽ ከሆነም እንግዲህ እግዚአብሔር ይርዳሽ። ምንም ልልሽ አልችልም። እና ጥፋት ቢኖርብሽም ግን ፈጣሪ ካንቺ ጋር የሆነ ሴት እስከሆነ ድረስ ነገኛ ላይ ምን እንደሚፈጠር አናቅም።
እና አትፍረዱ የኔ ውዶች፣ በኢየሩስ ላይ ራሱ ማለት ነው። የእውነት ከሱ ከሆነ ያረገዘችው ፈጣሪ ይሆናት፣ ሌላ ምን ይባላል?